ሰላም ቤተሰቦች እንዴት ናችሁ? እንግዲህ እንግሊዘኛ ሳስተምራችሁ እንደ ዛሬ ኮንፊደንስ ተሰምቶኝ አያውቅም። ምክንያቱም ዛሬ የማስተምራችሁ ትምህርት በቃ ለአንዴና ለመጨረሻ ለእንግሊዘኛ ያላችሁን አመለካከት በጣም ቀላል ተወዳጅ የሚያደርግላችሁ ነው የሚሆነው ማለት ነው። በዛሬ ትምህርታችን 12ቱን ቴንሶች አሳያችኋለሁ። ቴንስ ማለት በእንግሊዘኛ ብዙ ጊዜ ጊዜን የምንገልጽበት ነው እና 12 ናቸው። ዋና የሚባሉ 3 የቴንስ አይነቶች አሉ። እነሱም ፕሬዘንት፣ ፓስት እና ፊውቸር የምንላቸው ናቸው። በእነዚህ ውስጥ ደግሞ አራት አስፔክቶች አሉ ወይም ደግሞ ድርጊቱ እንዴት እየተከናወነ እንደሆነ እንዴት እንደሚከናወን የሚያሳዩን አስፔክት እንላቸዋለን። ስለዚህ እነዚህን አስፔክቶች እና ቴንሶች በደንብ እናያለን። ከእናንተ የሚጠበቀው በኮንፊደንስ እየጻፋችሁ መከታተል። ያልገባችሁ ይኖራል ብዬ አላስብም። ለምን በጣም ፕሪሳይዝሊ ነው በደንብ የማስረዳችሁ። ስለዚህ እየጻፋችሁ መከታተል ይኖርባችኋል። ምክንያቱም እነዚህ ቴንሶች በጣም ትሪኪ ናቸው። ብዙ ተማሪ ፌል የሚያደርግባቸው፣ እንግሊዘኛችን ብዙ ጊዜ ረጅም ጊዜ እንዲወስድብን የሚያደርጉን እነዚህ ቴንሶች ናቸው። ስለዚህ አሁን እንኳን ቢገባችሁ ድጋሜ በኋላ ስለምትረሷቸው እየጻፋችሁ መከታተል አለባችሁ። ስለዚህ እሱን ታደርጋላችሁ። እኔ ብትን አድርጌ አሳያችኋለሁ ማለት ነው። ኦኬ እንግዲህ በዋናነት ሶስቱን ታይሞች አሳያችኋለሁ። እሺ ሶስቱ ታይሞች ፕሬዘንት አሁን ብዙ ጊዜ አሁናዊ ጊዜ ብለን ነው የምንገልጸው፣ ግን ቴክኒካሊ አሁን ማለት አይደለም። ዲፋይን ሳደርግላችሁ በደንብ እንትን ትሉታላችሁ። ግን ሞስትሊ ምን ብለን ነው የምንይዘው? ናው ብዬ ልንገራችሁ ወይም ደግሞ አሁን ብዬ ላሳያችሁ። ያው ከአሁን ጋር በጣም ቁርኝት አለው። በምሳሌ ደግሞ የተወሰነ ያለውን ልዩነት ደግሞ እናያለን ማለት ነው። አሁን እንላለን። ከዛ ፓስት ያለፈ እንለዋለን። ፊውቸር የሚመጣ እንግዲህ ጊዜያቶች እነዚህ ናቸው። የአሁን ጊዜ የምንለው አለ። አሁን ላይ በአሁን የተከበበ ማለት ነው። ያለፈ ጊዜ ከአሁን የተቀደመ ማለት ነው። የሚመጣ ጊዜ ከአሁን ቀጥሎ የምንለው ጊዜ አለ። እነዚህ ታይሞች ናቸው፣ ጊዜዎች ናቸው። ከዛ በእነዚህ ስር ደግሞ 4 አስፔክቶች አሉ። አስፔክት የምንለው በደንብ አስተውሉ። አስፔክት የምንለው ድርጊቱ በእነዚህ ጊዜያቶች ውስጥ ታቅፎ ማለት ነው እንዴት ነው እየተከናወነ ያለው የሚለውን የምንገልጽበት ነው። ስለዚህ እሱን እንመልከት። እሺ አንደኛ ሲምፕል እንላቸዋለን። ሁለተኛ ጻፉ፣ በደንብ እየጻፋችሁ ነው። ምክንያቱም እንዳልኳችሁ ነው። አሁን የፈለገ ብትረዱኝ በኋላ መርሳታችሁ አይቀርም። በጣም ትሪኪና አስቸጋሪ የሚባል የቴንስ ትምህርት ነው። ስለዚህ ቴንሶችን በደንብ ተከታተሉኝ። ሁለተኛው ኮንቲኒየስ። ሶስተኛ ፐርፌክት ነው። አራተኛ ፐርፌክት ኮንቲኒየስ። ፐርፌክት ኮንቲኒየስ የምንላቸው ናቸው። እነዚህ ምኖች ናቸው? አስፔክትስ ናቸው። አስፔክትስ እንላቸዋለን። አስፔክት ምንድነው? በእነዚህ ጊዜያቶች ፕሬዘንት ምንለው አለ አይደለ? አሁን ምንለው ማለት ነው። ፓስት ያለፈ ወይ ደግሞ አላፊ፣ ያለፈ ፊውቸር የሚመጣ ምንለው በእነዚህ ውስጥ ሆነው ማለት ነው። ሲምፕል ምንላቸው አሉ፣ ጀስት ኮምፕሌት የሆኑ ወይ ደግሞ እንደ ቴንሱ ይለያያሉ። እሱን ዲፋይን አደርግላችኋለሁ። ኮንቲኒየስ ምንላቸው ደግሞ በሆነ ስፔሲፊክ ታይም ላይ ቀጣይነት እያላቸው መሆኑን የሚያሳዩ ናቸው። ፐርፌክት ምንላቸው ደግሞ የተጠናቀቁ መሆናቸውን የሚያሳዩ ናቸው። ፐርፌክት ኮንቲኒየስ ምንላቸው ደግሞ ያው እነዚህ ኮንቲኒቲ ያላቸው መሆኑን ነው የሚያሳየው። እነሱን ዲፋይን እያደረኩ ደግሞ አሳያችኋለሁ ማለት ነው። እነዚህ አስፔክቶች ናቸው። አስፔክትስ 4ቱን እንደዚህ ጻፉ።
ቴንስስ ብላችሁ ደግሞ እነዚህን ጻፉ ወይ ደግሞ ቴንስስ እነዚህ ቴንስስ ይባላሉ ማለት ነው። ስለዚህ እነዚህ ጽፋላችሁ። ከዚህ ቀጥሎ ፕሬዘንት ቴንስ የሚባለውን በደንብ አሳያችኋለሁ። በደንብ እየጻፋችሁ ተከታተሉኝ። ፕሬዘንት ቴንስ ፕሬዘንት ቴንስ። እሺ መጀመሪያ ስትራክቸር አለው የምትለዩበት ማለት ነው። አሁን እናንተ እንኳን መጻፍ ባትችሉ አንበባችሁ ለመረዳት የምትለዩበት ፓተርን አለው። ስትራክቸር ይባላል። ስትራክቸር አለ። ስትራክቸሩ ምንድነው? ሳብጀክት ሰብጀክት ፕላስ መደመር ነው። ሰብጀክት ፕላስ ቤዝ ቨርብ ከዛ ቤዝ ቨርቡ ግን ኤስ ወይ ደግሞ ኢኤስ ሊጨምር ይችላል። መቼ እንደሆነ ባለፈው ነግሬያቸዋለሁ። ቨርቦች ኤስ ወይ ደግሞ ኢኤስ የሚጨምሩት ሰርድ ፐርሰን ሲንጉላር ሲኖራቸው ነው። ወይ ደግሞ ሳብጀክታቸው ሰርድ ፐርሰን ሲንጉላር ሲሆን ነው። እንግሊዘኛ ለምሳሌ ቨርቦችን የምንጠቀምበት መንገድ እንዴት መሰላችሁ? አይ ብለን እንደ ሳብጀክቱ ይለያያል። ቨርቦችን የምንጠቀምበት ፐርሰን እንደ ሳብጀክቱ ይለያያል። ለምሳሌ በአማርኛ እኔ ተብሎ በላሁ፣ እኔ ከሆንኩ በላሁ አይደል የሚሆነው? አንተ ከሆንክ ደግሞ በላህ ነው የሚሆነው። አንቺ ከሆንሽ በላሺ ነው የሚሆነው። እናንተ ከሆነ በላችሁ ነው የሚሆነው። በእንግሊዘኛም ይህን ለማወቅ ይህን ለመረዳት ከሳብጀክቱ ጋር የሚሄዱትን ቨርቦች ማወቅ አለብን ማለት ነው። ለዛም ሰርድ ፐርሰን ከሆኑ ወይ ደግሞ ቃላችን ሺ ከሆነ የመጀመሪያ ሳብጀክታችን ማለት ነው ሺ ከሆነ ወይ ደግሞ ኢት ከሆነ ማንን ነው የምንጠቀመው? ከቨርቡ ላይ ወይ ኤስ እንጠቀማለን ወይ ኢኤስ እንጠቀማለን እንደ ሁኔታው ማለት ነው። በኢኤስ የምንጨምረው ኤክስ የሚያልቅ ከሆነ ያ ቃል ማለት ነው። ወይ ደግሞ ሲኤች የሚያልቅ ከሆነ ወይ ደግሞ ኤስኤች የሚያልቅ ከሆነ ምን እንጨምርበታለን? ኢኤስ እንጨምርበታለን ማለት ነው። ስለዚህ ኢኤስ ከዚህ ውጭ ከሆነ ግን ማንን ነው የምንጨምረው? ኤስን እንጨምራለን ማለት ነው። ስለዚህ እነዚህ ህጎች ማወቅ አለባቸው። በጣም ሲምፕል ናቸው። ሁለቴ ሶስቴ ካያችኋቸው የሚገባችሁ ነገር ነው። ወይ ደግሞ በቃ ትኩረት ጀስት ከሰጣችሁት ማወቅ ትችላላችሁ። ስለዚህ ቤዝ ቨርባችን ኤስ ወይ ደግሞ ኢኤስ ሊጨምር ይችላል ማለት ነው። ቤዝ ቨርባችን ከሳብጀክቱ ቀጥሎ የሚመጣው ማለት ነው። ኤግዛምፕል ስለምንሰራ አሳያችኋለሁ። ኤግዛምፕሉ ላይ እንትን እነግራችኋለሁ፣ አስታውሳችኋለሁ። ፎር ሂ ኦር ሺ ኦር ኢት ነው የሚለን ያው ነገርኳችሁ። ሺ ሲሆን ሂ ሲሆንና ኢት ሲሆን ማለት ነው። ያው ከላይ ይሄኛው ነው በደንብ የሚታያችሁ። ይሄ ሲሆን ቨርቦችን ኤስ ወይ ኢኤስ እንጨምራለን ማለት ነው። እና መቼ ነው የምንጠቀመው የሚለው ልንገራችሁ። ዩዜጅ ማለት ደግሞ ምንድነው? አጠቃቀሙ መቼ ነው? ይህንን ቴንስ ፕሬዘንት ቴንስ ይሄኛው ሲምፕል ፕሬዘንት ነው። ሲምፕል ፕሬዘንት ሲምፕል ፕሬዘንት የሚባለውን ቴንስ ስንጠቀም ስትራክቸሩ ሳብጀክት አለ፣ ቤዝ ቨርብ አለ። ቤዝ ቨርቡ ግን በእነዚህ በሶስቱ ሁኔታዎች ኤስ ወይ ኢኤስ ይጨምራል። ከዛ ውጭ ባለው ራሱ ነው የሚሆነው ማለት ነው። ኦኬ አሁን ዩዜጁን ስነግራችሁ ዩዜጁ ላይ በደንብ ተጠንቀቁ። ዩዜጁን ካላወቃችሁ ቴንሱን መጠቀም አትችሉ። ስለዚህ ዩዜጅ ማለት ጠቀሜታው ማለት ነው። መቼ ነው የምንጠቀመው የሚለውን የሚነግረን ነው። እና ዩዜጁ ፋክትስ አንደኛ ፋክት እነግራችኋለሁ፣ ዲፋይን አደርግላችኋለሁ እያንዳንዱ ተርም ማለት ነው። ፋክትስ ኦኬ ሩቲንስ ኦኬ ሃቢትስ እና ጀነራል ትሩዝስ ጀነራል ትሩዝስ
ጀነራል ትሩዝስ የምንላቸው ማለት ነው። ስለዚህ እነዚህ ጀነራል ትሩዝስ የምንላቸው ቆይ አሁን ይሄን ፋክት ማለት ምን ማለት ነው? ፋክት ማለት አሁን ላይ ቼክ ማድረግ የምትችሉት ነገር አሁን ላይ እናንተ አይታችሁ ልታረጋግጡት የምትችሉ ነገር ፋክት ይባላል። ስለዚህ ይህ ፋክት የምንላቸው በሳይንስ ሊሆን ይችላል፣ በላብራቶሪ ሊሆን ይችላል፣ በራሳችሁ ሊሆን ይችላል። አይታችኋቸው እውነት ናቸው ልትሏቸው የምትችሉ ነገሮች አሁን ላይ ያሉ ነገሮች ፋክት ይባላሉ። እዩ አሁን ለምሳሌ እኔ መምህር ነኝ። ይህ ፋክት ነው። ነገ ግን ሙያዬን ልቀይር እችላለሁ። ስለዚህ ፋክት ማለት ፕሮባብሊ ሊቀይር ይችላል። አሁን ላይ ግን እውነት ነው ማለት ነው። አሁን ላይ ታይቶ ተረጋግጦ እውነት መሆን መረጋገጥ የሚችል ነገር ምን ይባላል? ፋክት ይሆናል። ስለዚህ አንተ መምህር ነህ ለማለት you are a teacher ትሉኛላችሁ ማለት ነው። ስለዚህ present tense ይባላል። ይሄ አሁን ያያችሁት ነገር ይሄ እንትን ነው ለማለት የምትጠቀሙበት መንገድ ይሄ ፋክት እንለዋለን ማለት ነው። እሺ ሩቲን ማለትስ ምን ማለት ነው? ሩቲን የምንለው ደግሞ ፕሮግራም ይኖረናል። ሁሌም ጧት እየተነሳን ወደ ስራ መግባት ሊሆን ይችላል። ሻይ መጠጣት፣ ቡና መጠጣት፣ ቁርስ መብላት፣ ልብስ ማጠብ whatever በቃ እናንተ በፕሮግራም ከቀን የምታረጓቸውን ድግግሞሽ ያላቸው ዛሬም በየሳምንቱ ሊሆን ይችላል፣ በየቀኑ ሊሆን ይችላል። በቃ ብቻ ፓተርን ያላቸው ፕሮግራም ያላቸው ነገሮች ከሆኑ ማለት ነው። ለምሳሌ ሁሌ ጧት ባስ በእኛ ቤት ያልፋል። ስለዚህ ሩቲን ነው። ጧት የሚደገም ነገር ነው። ይሄ ሩቲን ይባላል። አሁን ገብቷችኋል አይደለ? ይሄን ሳትረዱ ቴንሱን መጠቀማችሁ ብዙ ተማሪዎች ቴንሱን መጠቀም ቴንሶችን እንግዲህ 12 ናቸው። መሸብለድ ከባድ አይደለም 12 ቴንስ ግን አጠቃቀሙ ላይ ችግር የሚገባችሁ ለምንድነው? ዩዜጅ ወይም ደግሞ አጠቃቀሙን ስለማታውቁት ነው ማለት ነው። ስለዚህ ለአጠቃቀሙ ትኩረት መስጠት አለባችሁ። ስለዚህ ፋክት ማለት አሁን ላይ አይተነው ቼክ ማድረግ የምንችለው ነገር አሁን ላይ አይተነው የምናምንበት ነገር ፋክት ይባላል። ሩቲን ደግሞ ሚደጋገም ዛሬም ነገም ከነገም በወዲያ እዛም በየአመቱም ሊሆን ይችላል ብቻ ፓተርን ያለው ሚደጋገም ነገር ምን እንለዋለን? ሩቲን። ለምሳሌ ሁልጊዜ፣ አንዳንዴ፣ አልፎ አልፎ እያልን ምን ልንናገረው የምንችል ነገር ማለት ነው። ኦኬ ሌላኛው ሀቢት የምንለው ነው። ሀቢትስ አሁን ሀቢት ደግሞ ምንድነው ካላችሁኝ አሁን እኔ ለምሳሌ ምን አደርጋለሁ? የሆነ እንትን ስል ጥፍሬን ምንድነው ቆርጣለሁ። የሆነ በቃ ሰዎችን አይኔን እንደዚህ ሰብራለሁ አውቶማቲካሊ እንዲህ ትልልቅ ሰዎችን ወይ ደግሞ የሆነ ሰዎችን ለማየት ብቻ ምን መሰላችሁ ሀቢት ማለት ሳታስቡበት የምታረጉት ነገር ማለት ነው። ሀቢት ማለት ሳታስቡበት ብዙ አሉ እኮ ሀቢት ለምዶብኝ የምንላቸው ማለት ነው። ለምዶብኝ አስበን ሳይሆን አውቶማቲካሊ በቃ ራሳችን ለምሳሌ እንደዚህ ከፊት የሆነ ነገር ቢመጣ እንደዚህ ቶሎ እንትላል። ይሄ ሀቢት ነው እንጂ ፕሮግራም የሆነ ነገር አይደለም። ስለዚህ እንዲህ ምንድነው ሪፍሌክቲቭ ሳታዝዟቸው ግን አእምሯችሁ ስለሰለጠነ ራሱ ምላሽ የሚሰጥበት ነገር ነው። ለምሳሌ ስልኬ ከእጄ ቢያመልጥ በግሬ እንደዚህ መተዋለው ማለት ነው። ይሄ ምንድነው ሪፍሌክት ማድረግበት ቶሎ ማለት ይህ ሀቢት ልማድ እንደዚህ የማድረግ ልማድ አለኝ ማለት ነው። ስለዚህ እንደዚህ አይነት ልምዶችን ሪፍሌክት የሆኑ ሳናዘዛቸው ምናደርጋቸው ሳናስብ ምን ፈጽማቸውን ተግባራት ሀቢት እንላቸዋለን ማለት ነው። ለዚህ በደንብ ጆሮ ስጡኝ። ኦኬ ሌላኛው ጀነራል ትሩዝስ ምንላቸው ናቸው። ጀነራል ትሩዝስ ማለት ደግሞ ታይምለስ ናቸው። ታይምለስ ማለት ምን ማለት ነው? በጊዜ አይገደቡም። በጊዜ አይገደቡም ስላችሁ ምን ማለት ነው? ዛሬ እውነት ሆኖ ነገ ውሸት የሚሆኑ አይደለም። ለምሳሌ የሰው ልጅ ለመኖር ምግብ ያስፈልገዋል። ይሄ እንትን ማለት አይችልም። የሚሻር ነገር አለ። ይሄ ጀነራሊ እውነት ነው። ማረጋገጥ የምትችሉት ነገር አለ ማለት ጀስት ይሄ ተፈጥሯዊ ነገር ነው። እዚህ ላይ አሁን ይሄን ማርከር ብለቀው ይወድቃል። ስለዚህ ይሄ ጀነራሊ ነው። ኦል ኦቨር ዶር ዩኒቨርሳሊ ተቀባይነት ያለው ሐሳብ ነው ይሄ። ስለዚህ ይወድቃል። ፀሐይ ለምሳሌ በምስራቅ ትወጣለች። ይሄ ጀነራል ትሩዝ ነው። ስለዚህ አሁን እነዚህን ተርሞች ካወቃችሁ ይሄን ለመጠቀም ምንም ያገዳችሁ ነገር የለም። ሲምፕል ፕሬዘንት ቴንስ አሁን ግልጽ ነው አይደለ? ስለዚህ ፋክት ማለት አሁን አይታችሁ ልትለዩት ልታረጋግጡት ይሄ በቃ እንትን የምትሉት ነገር ማለት ነው። ቼክ የምታደርጉት ነገር ፋክት ይባላል። ሩቲን የምንለው ደግሞ በየቀኑ በየሳምንቱ ወይ ደግሞ በሆነ ፓተርን ላይ ሁል ጊዜ የምናደርገው ነገር ነው ሩቲን የሚባለው። ሀቢት የሚባለው ደግሞ ሳናስብ የሆነ ነገር ስናረግ ማለት ነው።
ሳናስብ የሆነ ነገር የምናደርገው ነገር ሀቢት እንለዋለን። ጀነራል ትሩዝ ማለት ደግሞ ሁሉም ሰው የሚስማማበት የተፈጥሮ ህግ ነው ማለት ነው። የተፈጥሮ ህግ ነው። ስለዚህ እነዚህን ከያዛችሁ በኋላ አሁን ምንድነው የምናደርገው? ምሳሌዎችን እንመለከታለን ማለት ነው። ኦኬ ለምሳሌ I wake up at 6 am every day ይላል። ምን ማለት ነው? እሺ ቆይ ለምሳሌ አንደኛ ልበልና በሌላ እስክሪፕቶ ልጻፍላችሁ። I wake up at 6 am every day ሁሌም 12 ልበለው 12 በኢትዮጵያ ነው የምጽፍላችሁ። 12 ኤኤም ነው ጠዋት ላይ አይደለ? ኤኤም እነቃለሁ። ይህን ሐሳብ ለዩልኝ። አሁን ከነገርኳችሁ ውስጥ ይህ ፋክት ነው አይደለም? ፋክት አይደለም። ፋክት አይደለም። ሩቲንስ ነው? አዎ ሩቲን ግን ነው። ለምን? ሁልጊዜም ይላል። ሁሌም 12 ሰዓት ላይ ምንድን ነው እነቃለሁ። ዛሬም 12 ሰዓት፣ ነገም 12 ሰዓት፣ ከነገ ወዲያም 12 ሰዓት እነቃለሁ። ይህ በየቀኑ የሚደጋገም ነገር ነው ማለት ነው። ይህ ሳናስብ የምናደርገው ነገር ነው አይደለም። ስለዚህ ይሄ ሩቲን ስለሆነ ወይ ደግሞ በየቀኑ የምንደጋግመው ነገር ስለሆነ ምን እንለዋለን? ሩቲን ነው እንላለን። በሲምፕል ፕሬዘንት ነው የምንገልጸው ማለት ነው። ትርጉሙ ምን ማለት ነው? እንግዲህ እንግሊዘኛውን አስከትልላችኋለሁ። I wake up 6 am every day 6 am ልበለው በፈረንጅ ስለሆነ 6 am every day። ስለዚህ አሁን I wake up 6 am every day የምትለዋ ቃል ሩቲን መሆኑን ታሳየናለች ማለት ነው። ኤቭሪ ዴይ የምትለዋ ቃል ሩቲን መሆኑን ታሳየናለች ማለት ነው። ኦኬ አሁን ደግሞ ሁለተኛ ምሳሌያችን ምን የሚል ነው? she works in a hospital እሺ እሷ ሆስፒታል ትሰራለች። እሷ ሆስፒታል ትሰራለች። ይሄ ምንድነው? ፕሬዘንት ሲምፕል ቴንስ ነው። ለምን አልን ካላችሁ በዩዜጃችን መሰረት አሁን ይሄ ቃል ምንድነው? እሷ ሆስፒታል ትሰራለች። አሁን ላይ እውነት ነው። ልክ እኔ ቅድም መምህር ነኝ እንዳልኳችሁ እች ልጅ ሆስፒታል ነው የምትሰራው። ኢትስ ፋክት። ሂደን ማየት እንችላለን። ሙያዋን ቼክ ማድረግ እንችላለን። ይህ ሩቲን አይባልም። ሩቲን የሚባለው ድግግሞሽ ላይ የሚፈጸም ነገር ነው። ሀቢት የሚባለው ደግሞ ሪፍሌክቲቭሊ አሁኑኑ በቃ ሳናስብ የምናደርገው ነገር ነው። ጀነራል ትሩዝ የምንለው ደግሞ ሁሌም እውነት የሆነ ነገር ነው። ግን ይሄ ግን እሷ ሆስፒታል ትሰራለች ስንል ግን አሁናዊ ነው፣ ቼክ መደረግ የሚችለው ነገ ሙያ ልትቀይር ትችላለች ማለት ነው። ስለዚህ ይህ ምንድነው? ፋክት ነው። ስለዚህ ፋክት ከሆነ ደግሞ ምንድነው የምንለው? ፋክት ከሆነ ሲምፕል ፕሬዘንት ቴንስ እንለዋለን። ትርጉሙ ምን ይሆናል? she works ያው አሁን ኤስን የጨመርኩኝ በዚህኛው መሰረት ነው። እሺ በዚህ ህግ መሰረት ነው። she work አሁን ሌላ ሳብጀክት ቢሆን ኖሮ ባይሆን ኖሮ ኤስን አልጨምራትም ነበር እዚህ ላይ። እሺ she works in a hospital in a hospital she works in a hospital። እሺ ምን እያልኩ ነው? እሷ ሆስፒታል ውስጥ ትሰራለች እያልኩ ነው። እሷ ሆስፒታል ትሰራለች እያልኳችሁ ነው ማለት ነው። ስለዚህ እዚህ ላይ አንዳለ እዚህ ላይ ሁለተኛ ምሳሌያችን ነው። ሶስተኛ ምሳሌያችን ምን የሚል ይሆናል? the sun rises in the east። ሶስተኛ አሁን እዚህ ላይ ፀሐይ ልበላችሁ። ፀሐይ በምስራቅ ትወጣለች። ፀሐይ በምስራቅ ትወጣለች።
አልኩኝ አይደለ? ፀሐይ በምስራቅ መውጣቷ ከዚህ ውስጥ ከነገርኳችሁ እንትኖች ውስጥ ዩዜጆች አጠቃቅሞች ውስጥ ፋክት ነው አይደለም? ፋክት ማለት አሁን ቼክ የምናደርገው ነገ ሊቀየር የሚችል ነገር ነው። ፀሐይ በምስራቅ መውጣቷ አሁን ቼክ ልናደርገው የምንችል ነው። ነገር ግን ነገ የሚቀየር ነገር ነው አይደለም። ስለዚህ ፋክት አንለውም ማለት። በእርግጥ ፋክት አሁን ቼክ ካደረግነው እውነት ከሆነ ፋክት ልንለው እንችላለን። በነገራችን ላይ ፋክት እና ጀነራል ትሩዝ የምንለው ኤቭሪ ጀነራል ትሩዝ ኢዝ ፋክት፣ ነገር ግን ኤቭሪ ፋክት ግን ጀነራል ትሩዝ ሊሆን አይችልም። ገባችሁ አይደለ? ምክንያቱም እያንዳንዱ አሁን ቼክ የምናደርገው ነገር ፋክት ነው ብለናል። ፀሐይ በምስራቅ እንደምትወጣ አሁን ማየት እንችላለን። ስለዚህ ይህን እንደ ፋክት ማየት እንችላለን። ነገር ግን ነገ ካለመቀየሩ አንጻር ጀነራልም ልንለው እንችላለን። ስለዚህ ፋክቱ ጀነራል ሊሆን ይችላል። ኖ ጀነራሉ ፋክት ሊሆን ይችላል። ፋክቱ ግን ጀነራል ሊሆን አይችልም። ካልገባችሁ ተውት፣ ችግር የለውም ከተወሳሰበባችሁ ማለት ነው። ነገር ግን ይህ ሐሳብ ጀነራል ነው፣ የሚቀየር የማይችል እውነት ጀነራል ትሩዝ ይባላል። ስለዚህ ፀሐይ በምስራቅ ትወጣለች የሚለው ነገ በምዕራብ ልትወጣ አትችልም። ስለዚህ ምን እንላለን? ፀሐይ በምስራቅ ትወጣለች። the sun rises in the east ስለዚህ ፀሐይ በምስራቅ ትወጣለች። ይሄ ጀነራል ትሩዝ ነው። ስለዚህ ይሄን ፕሬዘንት ቴንስ እንለዋለን ማለት ነው። አሁን እዚህ ላይ ራይዝስ የምንለው ምን ስለሆነ ነው? ኢት ስለሆነ ነው። ራይዝ ነው ዋናው ቃል ራይዝ ነው። ኤስን የጨመርኳት አሁንም ሰን ነገር ነች አይደለ? የነገሮች ስም በሚሆን ጊዜ ኢት ነው። የነገሮች ስም ከሆነ ኢት ነው። ኢት ከሆነ ደግሞ ኤስ ወስዳለሁ። ለዚህኛው ራይዝ ለሚሆነው ኤስ ነው የሚሆነው ማለት ነው። ራይዝ እንላለን ማለት ነው። ኦኬ አሁን አንድ ምሳሌ ብጨምርላችሁ አይ ፕሌይ ፉትቦል ኦን ዊክንድስ ኢን ተው ችግር የለውም። ከዛ አሁን የምናየው ደግሞ ማንን ይሆናል? ፕሬዘንት ሲምፕል አይተናል። አሁን ካልገባችሁ ጥያቄያችሁን እዚህ ላይ መዝገበት አረጉና ኮሜንት ላይ ማስቀመጥ ትችላላችሁ። አሁን ወደ ማን ላይ ሄድ ነው? ፕሬዘንት ኮንቲኒየስ ላይ ሄድላችሁ ነው። ፕሬዘንት ኮንቲኒየስ አይደለም። ፕሬዘንት ኮንቲኒየስ ላይ ሄድላችሁ ነው። ዩዜጁን፣ አጠቃቀሙን፣ ፎርሙላውን እያንዳንዱ ነገር አሳያችኋለሁ። ዝግጁ ሁኑ ማለት ነው። እሺ አሁን ስለ ፕሬዘንት ኮንቲኒየስ እንማራለን በሚገርም ሁኔታ ማለት ነው። እሺ ፕሬዘንት ኮንቲኒየስ። እሺ ስትራክቸር ስትራክቸራችን ምንድነው የሚሆነው? ሰብጀክት ፕላስ ታረጋላችሁ ሲደመር ማለት ነው። እዚች ጋር am is are ይላጥፋው። am is are ፕላስ verb ing ፕላስ ving ፕላስ ving። ይሄ ምንድነው? ስትራክቸሩ ነው። አሁን ቼክ እያደረኩ አሳያችኋለሁ። ከዛ ደግሞ ዩዜጅ እነግራችኋለሁ። ዩዜጅ ማለት ደግሞ አጠቃቀም፣ መቼ እንጠቀመዋለን። ለፕሬዘንት ሲምፕል አሳይቻችኋለሁ አይደለ? አሁን ደግሞ ፕሬዘንት ኮንቲኒየስን መቼ እንደምንጠቀመው እናያለን ማለት ነው። ፕሬዘንት ኮንቲኒየስ እዚህ ላይ ልጻፈው። ፕሬዘንት ኮንቲኒየስ ፕሬዘንት ኮንቲኒየስ ይባላል። ያሁኑ ዩዜጁ ደግሞ መቼ መሰላችሁ? actions happening now or around this moment። around this moment actions happening now or around this moment አሁን በአሁን ዙሪያ ወይ ደግሞ አሁንኑ እየተከናወነ ላለ ድርጊት እንጠቀመዋለን ማለት ነው። ግልጽ ነው። ግን አሁን ላይ ለምሳሌ አሁን እኔ ምን እያደረኩ ነው? ንገሩኝ። ምን እያደረኩ ነው?
እያስተማርኩ ነው። ስለዚህ ይህ ድርጊት አሁን እየተከናወነ ያለ ነው ማለት ነው። ስለዚህ ለምሳሌ አሁን ይህን ሰሞን እያጠናሁ ነው ብል ግንስ አሁን በዚህ ሳምንት ላይ በዚህ ሰሞን ላይ ጥናት ላይ ከሆንኩኝ አራውንድ ነው፣ በአሁኑ ዙሪያ ነኝ አይደል? በዚህ ሰሞን አሁን ላይ ስራ ላይ አይደለም። አሁን ለጊዜው እያስተማርኩ ነው፣ ከማጥናት ይልቅ እያስተማርኩ ነው ልበል። ስለዚህ ግን ይህ ሰሞን በማን ነው በዋናነት የተያዘው? በጥናት ነው ማለት ነው። ስለዚህ አራውንድ ነው የምንለው በአሁን ዙሪያ አሁን ላይ የተከበበ ጊዜ ከሆነ ወይ ደግሞ አሁን ላይ ራይት ነው እያደረጋችሁት ያለን ነገር የምትገልጹት በፕሬዘንት ኮንቲኒየስ ቴንስ ነው። ዩዜጁን ብቻ በደንብ ተረዱልኝ። ዩዜጁ ነው በጣም ብዙ ሰዎችን እንትን የሚለው። እሺ አክሽንስ ሃፕኒንግ ናው ላይ ኤ ካፒታል ነው። ሁሉን ነገር ፐርፌክት መሆን አለብን። እቺ ደግሞ እንዲህ መሆን አለበት። አክሽንስ ሃፕኒንግ ናው ኦር አራውንድ ዲስ ሞመንት እንደዛ ነው። ስለዚህ አሁን ምሳሌዎችን ልንገራችሁ። ለምሳሌ አይ አም ቲቺንግ እንግሊሽ ራይት ናው። አንደኛ እስክሪብቶ መቀየር አለብን። አሁን እንግሊዝኛ እያስማር ነው። እሺ ምን ብያቸዋለሁ? አሁኑኑ እየተደረገ ያለን ነገር ነው በፕሬዘንት ኮንቲኒየስ የምንናገረው ብያቸዋለሁ። ለምሳሌ አሁን ምን እያደረኩ ነው? አሁን እንግሊዘኛ እያስተማርኩ ነው። አሁን የሚለው ቃል ምንድን ማለት ነው? ራይት ነው፣ አሁኑኑ ማለት ነው አይደለ? ስለዚህ አሁን እየተከናወነ ስላለ ነገር የምትናገሩት በፕሬዘንት ኮንቲኒየስ ነው ማለት ነው። አሁን በስትራክቸሩ ወይ ደግሞ ስትራክቸር ማለት ቅርጹ ምን እንደሚመስል ማለት ነው። ለምሳሌ ምን ይለናል? ቆይ በእንግሊዘኛው ልጻፍላችሁ ለማሳየት ማለት ነው። እንግሊዘኛውን I am teaching English right now። እሺ አሁን እንግሊዘኛ እያስተማርኩ ነው እያልኳችሁ ነው። አሁን ሳብጀክታችን መጀመሪያ ሳብጀክት እናውጣ። ሳብጀክት አይ ነች ልክ ነን ማለት ነው። ከዛ ፕላስ አልነንና አም ኢዝ አር ከሶስቱ አንዱን ተጠቀም ይለናል። ስለዚህ ላይ ማንን ነው የወሰድነው? አም ልክ ነን ስትራክቸሩ ማለት ነው። ከዛ ከነዚህ አንዱን ነው እንድንመርጥ የሚፈለገው። እኔ አም ነው አይ ለሚለው ሳብጀክት አም ስለሆነ የሚስማማው ይሄን ወሰድኩኝ። ከዛ ፕላስ አለና ቨርቡ አይኤንጂ ይሁን አለ። ስለዚህ ቲቺንግ የሚለው ቲች ካልኩ በኋላ አይኤንጂ ጨመርኩባት ማለት ነው። ስለዚህ ስትራክቸሩ ልክ ነን ማለት ነው። ኦኬ ስትራክቸሩ ይሄ ከሆነ ቴንሱን አይተን መለየት እንችላለን። የግራመሩ ትርጉም ባይገባን እንኳን እነዚህ እንደ ቅጽ ናቸው ማለት ነው። ባንክ ቤት ሄዳችሁ ወይ ደግሞ የሆነ ስምምነት ልትፈራረሙ ሄዳችሁ ቅጽ ይኖራል አይደል? ልክ የሆነ ፕሬዘንት ፐርፌክት ፕሬዘንት ኮንቲኒየስ የሚባለውን ቴንስ ለመናገር የምትወስዱት ቅጽ ይሄ ነው ማለት ነው። በጣም ጥሩ። ስለዚህ ወደ ሁለተኛው እናልፋለን። ሁለተኛ he is watching a movie እሱ ፊልም እያየ ነው። እሺ እሱ ፊልም እያየ ነው። መቼ ነው እንደዛ የሚባለው? እሱ ፊልም እያየ ነው። አሁን ነው አይደለ? አሁን ነው ፊልም እያየ ነው እያልኩት ያለሁት። ስለዚህ ልጁ አሁን እያየ ነው። ስለዚህ አሁን ላይ እየተከናወነ ያለ ስለሆነ he is watching movie እዚህ ጋር ልጻፍለት። he is watching movie he ሳብጀክታችን ነው። is ቨርባችን ነው። watching ቨርባ ኤንጂ ነው። watching movie he is watching movie እንላለን። እዚህ ላይ ቦታ ስለጠበበኝ ነው እዚህኛው እንዳያንሳይ ብዬ ነው። ከዛ ሶስተኛ
ሶስተኛ they are learning new words they ኖ በአማርኛ ነው የምጽፈው መጀመሪያ እነሱ ልበለው እነሱ አዳዲስ ቃላቶችን እየተማሩ ነው። እነሱ አዳዲስ ቃላቶችን እየተማሩ ነው። አሁን አዳዲስ ቃላቶችን ለመማር አሁን ራይት ነው የሚደረግ ነገር አይደለም። የተወሰነ ጊዜ ውስጥ ነው የሚማረው። ቃላት ለማጥናት ሳምንት፣ ወር፣ 2 ወርና 3 ወር ሁሉ ሊያስፈልግ ይችላል። ስለዚህ ይሄ አሁን ላይ የሚደረግ ስራ ሳይሆን በአሁን ዙሪያ የሚከበብ ጊዜ ነው ማለት ነው። ስለዚህ ይህን አሁን ለተወሰነ ጊዜ ያክል እነሱ ጋር ብትሄዱ ዛሬም ነገ ብትሄዱ ቃላቶችን እያጠኑ ነው የምታገኟቸው ማለት ነው። ስለዚህ በወቅት ነው የሚከፍሉት ወይ በሳምንት ወይ በወር ነው ማለት ነው። ስለዚህ አራውንድ ነው ይባላል። በእንግሊዘኛ ደግሞ ይህን ስንመልሰው they are learning new words they are learning new words they are learning new words አዳዲስ ቃላቶችን እየተማሩ ነው እንላለን ማለት ነው። አሁን በዚህ ዙሪያ ጥያቄ ያላችሁ ጥያቄ ካላችሁ አሁን ላይ ቼክ አድርጓትና በኋላ ኮሜንት ላይ ትጠይቁኝና ወይ ሌላ ቪዲዮ ሰራለሁ ወይ ደግሞ ለእናንተ አብራራላችኋለሁ ማለት ነው በኮሜንታችሁ እንደ ሁኔታው አይቼ። አሁን እዚህ ላይ ምን ነው የተረዳነው? ፕሬዘንት ፐርፌክት ኮንቲኒስ ፕሬዘንት ኮንቲኒስ የምንለው ቴንስ በአሁን ላይ እየተከናወነ ላለ ነገር አሊያም ደግሞ በአሁን ዙሪያ ለምንሰራው ስራ የምንናገረው ንግግር ነው ማለት ነው። ክሊር ነው አይደለ? ስለዚህ ስትራክቸሩም ሳብጀክት ፕላስ ከነዚህ ከሶስቱ አንዱን ከዛም ደግሞ ቨርብ አይኤንጂ እንወስዳለን ማለት ነው። ከዚህ ጋር እንደምትመለከቱት ሺ ሳብጀክታችን ነው፣ ኢዝ ቨርባችን ነው፣ ዋችንግ ቨርብ አይኤንጂያችን ነው። ከዛ ኤ ሙቪ ነው የምትሆነው እዚህ ላይ ያው ኤ ጨምሩባት ኤ እልና ሙቪ የምትለዋን ታች ልጻፋት ኤ ሙቪ የምትለዋን ከተጻፋት ማለት ነው። ስለዚህ በዚህ ቅርጹ ይህን ይመስላል። ይህን ቅርጽ ከተከተለ ፕሬዘንት ኮንቲኒየስ ነው ማለት ነው። ኦኬ አሁን ሶስተኛው ላይ ነው የምንሄደው። ሶስተኛው ፕሬዘንት ፐርፌክት ነው። እንደው ብዙ ተማሪዎችን የሚያስጨንቅ የቴንስ አይነት ፕሬዘንት ማን አልኳችሁ? ፐርፌክት አሁን እናየዋለን በደንብ እሺ። ፕሬዘንት ፐርፌክት እሺ ፕሬዘንት ፐርፌክት እሺ ፕሬዘንት ፐርፌክት እሺ ፕሬዘንት ፐርፌክት የምንለው የቴንስ አይነት ደግሞ ምን አይነት መሰላችሁ? ስትራክቸሩን ልንገራችሁ። እሺ ስትራክቸሩ ሳብጀክት ፕላስ ሰብጀክት ፕላስ እሺ ሃዝ ኦር ሃቭ ነው የሚሆነው። ሃዝ ኦር ሃቭ እሺ ፕላስ ነው የሚሆነው ፓስት ፓርቲሲፕል ፕላስ ፓስት ፓርቲሲፕል ፓስት ፓርቲሲፕል ትሉታላችሁ ማለት ነው። ፓስት ፓርቲሲፕል ማለት ሶስተኛ ቨርብ ማለት ነው። በቨርቦች ባለፈው ትላንት ነው መቼ ነው የሰራሁላችሁ ቪዲዮ አለ። ቨርቦች በሶስት ይከፈላሉ መቼም ቢሆን ማለት ነው። ማለት በአራት በአምስት ልናረጋቸው እንችላለን። ቴንስ ቨርብ የሚባሉት ግን በሶስት ይከፈላሉ። እነዚህም ቨርብ 1 ቨርብ 2 እና ቨርብ 3 ነው የሚባሉት።
ይሄኛው ፕሬዘንት ፐርፌክት የሚባለው ወይም ደግሞ ፐርፌክት የሚባሉ የቴንስ አይነቶች ሶስተኛውን የቴንስ አይነት ነው የሚወስዱት። ስንተኛውን አልኳችሁ? ሶስተኛውን። ያ ማለት አሁን ላይ አለ፣ ያለፈ አለ፣ ባለፈው የታለፈ አለ። ስለዚህ ሶስተኛውን ነው ፓስት ፓርቲሲፕል የምንለው ሶስተኛው ቨርብ ማለታችን ነው። እሺ ስትራክቸሩ ነው አይደለ? ጥቅሙን ልንገራችሁ። በጣም የሚጠቅማችሁ ጥቅሙ ነው። ጥቅሙ ዩዜጅ ይባላል። ዩዜጁ ምን መሰላችሁ? actions that happened at an unspecified time and had a result now ይለናል። በደንብ እዩ። ጻፏት ይችላል። actions that happened actions that happened at an unspecified time and have unspecified time and have a result ነው። ምን ማለት መሰላችሁ? አክሽንስ ማለት ድርጊቶች ማለት ነው። that happened at an specified time ማለት እዚህ ላይ ማለት ነው። ይሄ የሚያሳየን ምንድነው? እዚህ ውስጥ that happened at an unspecified ታይም ይላል። በአልተገለጸ ያልታወቀ ሰዓት አለ አይደለ? መቼ እንደሆነ ያው ለምሳሌ 6 ሰዓት ላይ ካልኳችሁ ሰዓቱ ታውቋል ማለት ነው። ትላንትና ካልኳችሁ ታውቋል ሰዓቱ ማለት ነው። አምና ካልኳችሁ ታውቋል። ነገ ካልኳችሁ ታውቋል። ግን በፊት ካልኳችሁ ግን ታውቋል። ብቻ ያለፈ መሆኑ ብቻ ነው የሚታወቀው እንጂ ስፔሲፋይድ ሆኖ አይታወቅም ማለት ነው። ስለዚህ ይህን ቴንስ የምትረዱት ምን ብላችሁ ነው? አንስፔሲፋይድ ታይም ያልታወቀ ግልጽ ሆኖ ዲፋይንድ ያልተደረገ ማለት ነው። ታይሙ ማለፉ ብቻ እንጂ የሚታወቀው መቼ እንደሆነ የማይታወቅ ማለት ነው። እሺ ስፔሲፋይድ ታይም ኤንድ ይለና ሃቭ ሪዛልት ነው። ካሁን ጋር ግን ግንኙነት አለው። የሚገርማችሁ ካሁን ጋር ግን ምን አልኳችሁ? ግንኙነት አለው። እንዴት እንደሆነ በምሳሌ ነው የምንመለከተው። እሺ አሁን ኤግዛምፕል አንድን እናያለን ማለት ነው። ኤግዛምፕል አንድ ፕሬዘንት ፐርፌክት ነው አይደል? ይሄን ያለው ነው። እሺ ፕሬዘንት ፐርፌክት ኤግዛምፕል አይ ሃቭ ፊኒሽድ ማይ ሆምወርክ የቤት ስራዬን ጨርሻለሁ። ምን አልኳችሁ? የቤት ስራዬን ጨርሻለሁ። አሁን ጨርሻለሁ ግን ሰዓቱ ስንት ሰዓት የሚለውን ተናግሬያለሁ? አልተናገርኩም። መቼ እንደሆነ ተናግሬያለሁ? አልተናገርኩም። ግን ከዚህ ላይ ምን መረዳት ትችላላችሁ? የቤት ስራዬን ጨርሻለሁ በምላችሁ ጊዜ ሌላ ስራ ለመስራት ዝግጁ ነኝ፣ አሁን ፍሪ ነኝ እያልኳችሁ ነው። ሁለተኛ ትርጉም አለው። ፕሬዘንት ፐርፌክት የምንለው ይሄን ኦልሬዲ ስላጠናቀቀን ለሌላ ነገር ዝግጁ ነኝ ማለት ነው። ወይም ደግሞ ወይ የቤት ስራዬን እንካ ይልኝ ማለቴ ነው፣ ወይ ደግሞ ሌላ ስራ ማዘዝ ትችላለህ ማለቴ ነው። ዋቴቨር ብቻ ግን ለሌላ ነገር ዝግጁ ነኝ ማለት ነው ኢምፕላይድ የሚያደርገው። ስለዚህ የቤት ስራዬን ጨርሻለሁ ስል ፕሬዘንት ፐርፌክት ይሆናል። ያለፈ ነው ግን ደግሞ ብዙ ጊዜ ሪሰንት ነው። አሁን ላይ ግን ተጽዕኖ አለው። መጨረሴ ለሌላ ስራ እንድዘጋጅ ያደርገኛል። መጨረሴ የቤት ስራዬን ቸክ እንድታረግልኝ ያስችለኛል። ካሁን ጋር ግንኙነት አለው ማለት ነው። በመጨረሴ ሌላ ነገር ጀምርልኝ፣ ሌላ ነገር ልስራ፣ በቃ ለሌላ ነገር ዝግጁ ነኝ ማለቴ ነው። ስለዚህ ካሁን ጋር ያለው ግንኙነት ያ ነው። ብዙ ልጆች የሚቸገሩበት ነገር ነው። በደንብ አስተውሉ፣ አዳምጡኝ፣ በደንብ አዳምጡኝ። በጣም የምንጠቀመው ደግሞ ብዙ ተማሪ ደግሞ በቀላሉ የማይዘው የቴንስ አይነት ነው። ይሄ ምንድነው? በፊት ባልታወቀ ጊዜ የተጀመረ ሆኖ
ያለቀ ነው። ኦልሬዲ አልቋል። ማለቁ ግን ማለት ነው ማለቁ ግን ከአሁን ጋር ግንኙነት አለው። ስለጨረሳችሁ ሌላ ነገር ልታረጉ ነው ማለት ነው። ያ ነገር ኦልሬዲ ጊዜያችሁንና ጉልበታችሁን ምናምን መጠቀሙ ስላቆመ አሁን ለሌላ ነገር ዝግጁ ነኝ እያላችሁ ነው። ኢምፕሊኬሽን አለው ወይም ደግሞ አመላካቹ ይሄን ማለት ነው። እሺ አሁን በእንግሊዘኛ ስንመልሰው I have finished። ያው እንግዲህ እዚ ፎርሙላውን ስትራክቸሩ እንግዲህ ሳብጀክታችን አይ፣ እሺ እዚህ ላይ ደግሞ have የሚለውን እንወስዳለን። have ከዛ past participle ደግሞ finished finished። ስለዚህ ጨረስን፣ ፎርሙላችን ጨረስን አይደለ? ከዛ ኮምፕሊመንት ወይ ደግሞ ማሟያችን ነው my homework የሚለውን እንጨምራለን። my homework my homework። ስለዚህ I have finished my homework የቤት ስራዬን ምን ብያለሁ? ጨርሻለሁ። አሁን ሌላ ነገር አዝዙኝ እያልኳችሁ ነው በሌላ አባባል ማለት ነው። ስለዚህ ምክንያቱም ከአሁን ጋር ግንኙነት ስላለው ማለት ነው። አሁን ለሌላ ነገር መታጨት እችላለሁ፣ ለሌላ ነገር መዘጋጀት እችላለሁ ማለት ነው። ኦኬ እቺን እንዳትረሱ፣ ለዛ ነው መደጋግመው። እሺ ከዛ ሁለተኛው she has lost her keys። ሁለተኛ ቁልፎቿን ጥላለች። አሁን እዚህ ላይ ምን ይላል? ቁልፎቿን አለ ጥላለች። ቁልፎቿን ጥላለች። ጥላለች ስለ አልፏላ ያለፈ መሆኑ ይታወቃል። መቼ እንዳለፈ መቼ እንደጣለችው የማይታወቅ ነገር ግን ከአሁን ጋር ግን ግንኙነት አለው። ምን እያልኩ ነው? ቤቱን መክፈት አትችልም እያልኩ ነው። ሌላ ትርጉም አለው ከውስጡ። አሁን በመጣሏ ምክንያት ትላንትና ወይ ደግሞ ከአሁን በፊት ያደረገችው ስራ አሁን ላይ እንትን አለው፣ ተጽዕኖ አለው። በመጣሏ ምክንያት መክፈት አትችልም አሁን ማለት ነው። ስለዚህ ቁልፎቿን ጥላለች ካልኩኝ በፊት የሰራችው ስራ አሁን ላይ መጣል እኮ በባለፈው ተጥሎ ያለፈ ነገር ነው። ግን የዚያ ውጤት አሁንም ተጽዕኖ አለው። ይህን ተረዱ። አሁንም ድጋሜ የምላችሁ ቁልፎቿን ጥላለች። ስለዚህ ይህን በምትል ጊዜ ምን እላለሁ በአማርኛ? በእንግሊዘኛ she has lost her keys። እዚህ ጋር ልጻፋት። she ሳብጀክታችን ነው። has እችን ነው የምጠቀም ለሺ she has። ከዛ verb past participle lost she has lost her keys። her የሷ ማለት ነው። keys her keys። ስለዚህ ቁልፎቿን ጥላለች አልኩኝ ማለት ነው። ስለዚህ ባለፈው ነው የሰራችው። የባለፈው ስራዋ ግን አሁን ላይ ዋጋ ስለሚያስከፍላት አሁን ላይ ተጽዕኖ ስላለው ፕሬዘንት ፐርፌክት እጠቀማለሁ ማለት ነው። ኦኬ አሁን ደግሞ ምን አደርጋለሁ? they have eaten already። ሶስተኛ በአማርኛ በእንግሊዘኛ በአማርኛ ነው ቀድሜ የምጽፋላችሁ። they have ማለት ቀድመው ልበል፣ ቀድመው በልተዋል። መቼ ነው የበሉት? ቀድመው በልተዋል አልኩኝ። መቼ ነው የበሉት? ቀድመው። አሁን አይደለም፣ ኦልሬዲ ጨርሰዋል። አፋቸውን ጠርገዋል፣ እጃቸውን ታጥበዋል አይደል? ግን ምን ማለት ነው? ይህን በምናገር ጊዜ አሁን ላይ ጠግበዋል፣ መብላት አይችሉም፣ ማስገባ የላቸውም እያልኳችሁ ነው ማለት ነው። ቀድመው በልተዋል። ስለዚህ አሁን የኛ ተራ ነው። እነሱ ብንፈቅድላቸው መብላት አይችሉም፣ ጠግበዋል ማለት ነው። እያችሁ ከአሁን ጋር ግንኙነት አለው። ቀድመው የበሉት ነገር አሁን ላይ አያስበላቸውም። ያ ማለት ቀድመው በልተዋል እንላለን። ፕሬዘንት ፐርፌክት ነው የምንጠቀመው ማለት ነው። ፎርሙላችን ተከትለን እንሙላው። እሺ ሳብጀክት እናስገባ። ቀድመው እነማን ናቸው? ዘይ የሚለውን ነው የምንጠቀም ማለት ነው። ዘይ እንበለጅ ጋር ዘይ። እሺ ከዛስ ዘይ ካልን በኋላ ሳብጀክታችን ከዛ ሃብ ነው ሃዝ ነው የምንለው? ሃብ ነው የምንለው። ሃብ ዘይ ሃብ። ከዛስ ኦልሬዲ ኢትን በልተዋል ስንል እንግዲህ ይህኛውን ኦልሬዲ የምትለዋ መግባት ትችላለች፣ ወይ ደግሞ ኢትን ኦልሬዲ ማለት እችላለሁ።
ኢትን ፓስት ፓርቲሲፕል እጠቀማለሁ። ኢትን ልና ፓስት ፓርቲሲፕል ነው። ኦልሬዲ ማለት ይችላል። ቀድመው የምትለዋል ለመናገር ማለት ነው። ቀድመው ኦልሬዲ ወይ ደግሞ እዚህ ላይ እንጻፋት ኦልሬዲ ላጥፋት። ስለዚህ ቀድመው በልተዋል ማለት ነው። ኦልሬዲ ኦኬ። አሁን ግልጽ የሆነላችሁ ይመስለኛል። እስኪ አንድ አራተኛ ልጨምርላችሁ። we have visited Paris twice ይላል። ፓሪስ ማለት የፈረንሳይ ከተማ ነች። ስለዚህ ፓሪስን ሁለቴ ጎብኝተናል እላለሁ አልኩኝ። አሁን እዚህ ጋር ምንድነው ዩዜጃችን ባለፈው ያደረግነው ነገር ከአሁን ጋር ግንኙነት አለው ብለናል። ስለዚህ ምን ማለታችን ነው? አራተኛ ፓሪስን ሁለቴ ጎብኝተናል። ፓሪስን ሁለት ጊዜ ጎብኝተናል ስላችሁ ጠይቁኝ፣ እነግራችኋለሁ። ስለ ፓሪስ፣ ስለ ቪዛ ጉዳዮች ሊሆን ይችላል። ከዛ ስለ ማህበረሰቡ ሊሆን ይችላል። ስለ ሌላ ነገሮች ሁሉ ልነግራችሁ ዝግጁ ነኝ። አይ ሃቭ አን ኤክስፒሪየንስ እያልኳችሁ ነው። ኤክስፒሪየንሱ ልማዱ አለኝ እያልኳችሁ ስለሆነ በባለፈው ያደረኩት የኔ ተግባር አሁን ላይ ለእናንተ ወይ ደግሞ አሁን ላይ የሆነ አቬሌብል የሆነ ነገር አለኝ ማለት ነው በዚህ በጉብኝቴ ዙሪያ። ስለዚህ ይሄን መረዳት አለባችሁ። ስለዚህ አሁን ይሄን በቴንሱን we have visited ሳብጀክታችን have ቨርባችን visited ፓስት ፓርቲሲፕላችን ከዛ እንሞላዋለን ማለት ነው። ፓሪስ ኮምፕለመንት ናት። ትዋይስ እንላለን ማለት ነው። ስለዚህ አሁን ምን ተረዳችሁ? ፕሬዘንት ፐርፌክት ቴንስ በባለፈው ኦልሬዲ ያለቀ ነገር ግን ለአሁን ኢምፕሊኬሽን ያለው ቀጥተኛ ይሄ ቀጥተኛ ያልሆነ እንትን ኢምፕሊኬሽን ይባላል። ኤክስፕሊሲት ከሆነ ወይ ደግሞ ግልጽ ከሆነ ቀጥታ የምናገረው ነገር ነው። ኢምፕሊሲት ከሆነ ግን በተዘዋዋሪ ውስጣዊ ትርጉም ያለው ማለት ነው። ስለዚህ ለአሁን ሌላ ኢንፎርሜሽን እየነገረን ነው ይህን ቴንስ በምንናገር ጊዜ ማለት ነው። በጣም ጥሩ። አሁንም ጥያቄ ካላችሁ ያዟት፣ ከሌላችሁ ደግሞ ሰየው ደብተራችሁን በደንብ በንጽህና ጻፉ ማለት ነው። አሁን ወደ ፕሬዘንት ፐርፌክት ኮንቲኒየስ እናልፋለን። ጥቅሙንና ስትራክቸሩን አብረን እናያለን። ኦኬ። በነገራችን ላይ የጻፍኩ ማሳያችሁ ለምን መሰላችሁ? አሁን እኔ ስማር ስክሪን ላይ ዝም ብለው ቁመው እንደዚህ በእንትን እየጻፉ ምናምን ሲሉት ይፈጥናል። ጀማሪ ተማሪዎች ለጊዜው እየገባቸው ሊመስላቸው ይችላል እንጂ ቆይተው ማስታወስ አይችሉም። እኔ አሁን እየጻፍኩኝ ባክግራውንድ ላይ ወይ ደግሞ በኮምፒውተር ባስተምራችሁ ለኔ ይቀልልኛል። ነገር ግን ለእናንተ ሞር የሚገባችሁ ግን እኔ ጊዜ ስወስድ እናንተ ራሱ አብራችሁ ፕሮሰስ የማድረጊያ ጊዜ እንዲኖራችሁ ስላሰብኩ ነው። ስለዚህ ቪዲዮዬ አይ ነው እንደ ሌሎቹ ቫይራል እየወጣ አይደለም። ይሄ ደግሞ ያው ተማሪዎች አሁን ላይ ኢንተረስታቸውን የሚሰርቅ ነገር ነው እንትን የሚሉት የሚመለከቱት። ግን በጣም እውነተኛ ዲፕ የሆነ ፍላጎት ያላቸው ተማሪዎች ግን ጨርሰው ስለሚያዩት ስለማቅ ለነሱ ነው የምሰራው ማለት ነው። እውነተኛ ለውጥ ለሚያመጡ ተማሪዎች ማለት ነው። ኦኬ አሁን ማንን ነው የምናየው? ፕሬዘንት ፐርፌክት ኮንቲኒየስን እናያለን ማለት ነው። እሺ ፕሬዘንት ፐርፌክት ኮንቲኒየስ ፕሬዘንት ፐርፌክት ኮንቲኒየስ እንሰራለን ማለት ነው። ኦኬ ፕሬዘንት ፐርፌክት ኮንቲኒየስ ማለት ምን ማለት ነው ካላችሁኝ ስትራክቸሩን ላሳያችሁ። መጀመሪያ ስትራክቸሩ ምን የሚለን ነው? ፕሬዘንት ፐርፌክት ኮንቲኒየስ
ሰብጀክት ፕላስ ኦኬ ሃዝ ኦር ሃቭ ያለነው እንደ ቅድሙ ሃዝ ኦር ሃቭ ከዛስ ፕላስ ቢን ፕላስ ቪአይኤንጂ ማለት ነው። ቪአይኤንጂ ይሄ ስትራክቸሩ ነው። ይሄ ስትራክቸሩ ነው። በደንብ ያዙት ማለት ነው። ከዛ ፕሬዘንት ፐርፌክት ቴንስ ዩዜጁን እናያለን። ዩዜጅ ማለት አጠቃቀሙ እና መቼ እንደምንጠቀመው የሚነግረን ማለት ነው። እሺ ዩዜጁ actions that started in the past actions that started in the past okay and are still continuing and are still continuing እሺ actions that አክሽኖች ድርጊቶች ማለት ነው that started in the past በባለፈው ጊዜ ነው የጀመሩት መቼ በባለፈው አልፏል ጊዜው ማለት ነው started in the past and ጀምረዋል ቀድሞ ማለት ነው በፊት ላይ and are still continuing ግን በባለፈው ጀመሩና ከዛ ከጀመሩበት እስካሁን ቀጣይነት አላቸው ማለት ነው እስካሁን ስራ ላይ ናቸው እስካሁን እየደጋገሙ ሰርክል ላይ ናቸው ማለት ነው እንደዚህ እየመጡ ነው ማለት ነው ከባለፈው ጀምረው እስካሁን እየመጡ ነው ማለት ነው ሳያቆሙ የቅድሙ ግን ምንድነው ባለፈው ጀምሮ ቀድሞ ያለቀ ነገር ግን ከአሁን ጋር ግንኙነት ያለው እንጂ ባለፈው ጀምሮ እየቀጠለ የመጣ አላልንም ስለዚህ ይሄኛው ኮንቲኒየስ የምንለው ባለፈው ጀምሮ እስካሁን እየመጣ ያለ ነው ማለት ነው ኦኬ ስለዚህ አሁን ስትራክቸሩን ጠብቀን እንሄዳለን I have been reading this book for 2 hours በአማርኛ ጽፍላችኋለሁ ማለት ነው መጀመሪያ አሁን ብዙ ጊዜ ከእንግሊዘኛ ወደ አማርኛ ሲሆን ስልችት ይላል ከአማርኛ ወደ እንግሊዘኛ ሲሆን ግን የተሻለ ነው ማለት ነው ኦኬ I have been reading this book for 2 hours እሺ ይህንን መጽሐፍ ለሁለት ሰዓታት እያነበብኩት ነበር paired ኦኬ ምን ይላል ይህንን መጽሐፍ ለሁለት ሰዓታት እያነበብኩት ነበር በምን ጊዜ ቀድሜ ጀምሬያለሁ አይደል ለሁለት ሰዓታት እያነበብኩት ነበር ስል አሁን ላይ ሁኜ ከቀድም አሁን ለምሳሌ 8 ሰዓት ቢሆን 6 ሰዓት ላይ ጀምሬ ማለት ነው በሌላ መንገድ ከ6 ሰዓት እስካሁን እስከ 8 ሰዓት እያነበብኩት ነበር ስለመቀጠል ተናግሬያለሁ አላውቅም አሁን ላያልቅም ጉዳይ አይደለም ምን ነው የሚያሳየው ከዚያች እስከ ይችን 2 ሰዓት መግለጽ ነው አላማዬ 2 ሰዓት መግለጽን ነው አሁን ላይ ጀስት ልጨርስም እችላለሁ አሁን ልክ እንደ ፕሬዘንት ፐርፌክቱ አልቆም ሊሆን ይችላል ጀስት አሁን ጨርሼው ሊሆን ይችላል ማለት ነው ጀስት አሁን ላልጨርሰው እችላለሁ 1-2 ፔጅ ሊተርፈኝ ይችላል ገና ትንሽ ቆይቼ ልጨርሰው እችላለሁ ግን ምናገረው ምንድነው ከ6 ሰዓት እስካሁን ባለው ግን ያልተቋረጠ ስራ ላይ እንደነበርኩኝ ነው ትኩረቴ ማለት ነው በዚህ ቴንስ ራይት አሁን ገብቷችኋል አይደለ ስለዚህ ይህንን መጽሐፍ ለ2 ሰዓታት እያነበብኩት ነበር ከቀደም ከ2 ሰዓት አሁን ላይ ካለው ከ2 ሰዓት ወደ ኋላ ጀምሬ እስካሁን ሌላ ስራ አልሰራው ማለት ነው ዱሬሽን ወይም ደግሞ ቆይታን ነው የሚናገረው ይሄ ቴንስ ቆይታ ከሆነ ጊዜ እስከሆነ ጊዜ የነበራችሁን ቆይታ ለመግለጽ ነው የሚያሳየን ማለት ነው እሺ በእንግሊዘኛ ስንመልሰው I have been reading I ሰብጀክታችን ነው have ይሄ ቨርባችን ነው been ራሷ ቢን ነች
ሪዲንግ ቨርብ አይኤንጃችን ነው። ቨርብ አይኤንጃችን ነው። ከዛም በኋላ ነው ኮምፕሊመንት ምን ጨምረው። ኮምፕሊመንት ማለት መሙያ ምን ጨምረው እዚህ በኋላ ነው። this book for 2 hours። እሺ this book for 2 hours for 2 hours ይታያችሁ እንደሆነ አላቅም። for 2 hours for 2 hours ለሁለት ሰዓታት ማለት ነው። ስለዚህ እዚህ ላይ ቱ ያልኩ ራሱ በጽሁፍ ነበር ማድረገው ቦታ ስለጠበበኝ ነው። እሺ ስለዚህ ይህንን መጽሐፍ ለሁለት ሰዓታት እያነበብኩት ነበረ። ካሁን ከሁለት ሰዓት በፊት ጀመርኩና ያልተቋረጠ እስካሁን የቀጠለ ንባብ አድርጌያለሁ ማለት ነው። እንደዚህ ስል ምንድነው ከመሃል ያለው ክፍተት በማንበብ እንደተሞላ የሚነግረኝ የቴንስ አይነት ነው ማለት ነው። እሺ ከዛስ ሁለተኛ he has been working since morning። እሱ ከጥዋት ጀምሮ እየሰራ ነበር። እሺ እሱ ከጥዋት ጀምሮ እየሰራ ነበር። ጠዋት ነው እንግዲህ አሁን መሽቷል ሚለውን አትረዱም? ትረዳላችሁ። እሱ ከጠዋት ጀምሮ እየሰራ ነበር ስንል ጠዋት ላይ ጀምሮ እስካሁን ባለው ጊዜ ያልተቋረጠ ስራ ላይ ነበረ ማለት ነው። ጠዋት ገባ፣ ከዛ እየሰራ አሁን ላይ እኩለ ቀንም ሊሆን ይችላል፣ ረፋድም ሊሆን ይችላል፣ ምሽትም ሊሆን ይችላል ዋቴቨር። ስለዚህ ከነዚህ ውስጥ የትኛውም ሰዓት ላይ ሆኜ ከጠዋት ጀምሮ እየሰራ ነበር ማለት ስፈልግ ከሆነ ቀድሞ የሆነ ሰዓት ላይ ይጀምርና እስከ አሁን ባለው አሁን ቀጣይም እኮ ገና ሊያመሽ ይችላል አይደለ? ግን አላማዬ ምንድነው? አሁን ለቁም ሳየው ቅድም እሱ ከጀመረበት እስካሁን ያለው ስራ እንዳልተቋረጠ መናገር ነው። ይሄን ነው መረዳት ያለባችሁ ማለት ነው። እሱ ከጠዋት ጀምሮ እየሰራ ነበር። የሆነ ሰዓት ላይ ጀመረ፣ የሆነ ሰዓት ላይ ጠዋት እዚህ ላይ ጀመረ፣ ከዛ ሰራ እዚህ ላይ እየሰራ ነበር ብዬ እናገራለሁ ማለት ነው። ስለዚህ ይሄን እንድትረዱ ፈልጋለሁ። ከዛ ወደ እንግሊዘኛ ስንመልሰው he has been working since morning። he ስንል ሳብጀክታችን ነው። has ስንል ቨርባችን helping ቨርባችን ነው። has been ራሱ helpingአችን ነው። ከዛ he has been working ቨርብ አይኤንጂአችን ነው። he has been working አጥርቼ ልጻፈው የምን ማጥረቅረቅ ነው። working he has been working since morning he has been working since morning ከጠዋት ጀምሮ እየሰራ ነበረ እንላለን ማለት ነው። ስለዚህ ሶስተኛ ልጨምርላችሁ እና እንጨርሳለን ማለት ነው። ሶስተኛ ምሳሌያችን they have been living here for 5 years she has been practicing the piano all day ይላል። they have been living here for 5 years ለ5 ዓመታት ከዚህ እየኖሩ ነበረ። እነሱ ብዬ ልጀምር ሳብጀክቱን ለማስታወስ እንዲመቻችሁ። እነሱ ለ5 ዓመታት they have been living here for 5 years ከዚህ እየኖሩ ነበር። እሺ ስለዚህ እነሱ ለ5 ዓመታት ከዚህ እየኖሩ ነበረ። ጎረቤቶቼ ለ5 ዓመታት እዚህ ነበሩ። መናገር የሚፈልገው አሁን ነገ ጀምረው ሊወጡ ይችላሉ፣ ዛሬ ጀምረው ሊወጡ ይችላሉ ከዚህ ሰፈር። ግን እሱን አይደለም እኔ መናገር የምፈልገው። በዚህ ቴንስ ተናጋሪው ሊናገር የሚፈልገው ቆይታቸውን ነው። በባለፈው ከሆነ ጊዜ ጀምረው
እስካሁን ለመጡት መንገድ ነው መልስ የሚሰጠው ማለት ነው። ስለዚህ they have been እንግሊዘኛውን ልጻፈው they have been living they ሳብጀክታችን ነው have helping verbaችን ነው been ራሱ ነው been they have been living verb አይንጃችን ነው living here ከዚህ ማለታችን ነው for 5 years for 5 years for 5 years ስለዚህ ከዚህ ለ5 ዓመታት ላልተቋረጠ ከሆነ ጊዜ ዛሬ ለምሳሌ 2017 ቢሆን 2002 ላይ ጀምረው እዚህ ናቸው። ስለዚህ የነሱን ቆይታ ነው እየተናገርኩ ያለሁት። እሺ ይህን መናገር ከፈለጋችሁ እንግዲህ እንደዚህ ነው የምትናገሩት ማለት ነው። ዛሬ ስለ ፕሬዘንት ቴንሶች ነው ያሳየዋችሁ። ሲምፕል ፕሬዘንት አሳይቻችኋለሁ። ፕሬዘንት ኮንቲኒየስ አሳይቻችኋለሁ። ፕሬዘንት ፐርፌክት አሳይቻችኋለሁ። ፕሬዘንት ፐርፌክት ኮንቲኒየስ አሳይቻችኋለሁ። እሺ ሲምፕል ፕሬዘንት የምንለው ፋክት እውነታ አሁን ላይ ቼክ የምናደርገውን ነገር ለመናገር ሃቢት ሳናስብ የምናደርጋቸው የምንፈጽማቸው ነገሮች ለመናገር ሩቲን በየቀኑ ደጋግመን የምናደርጋቸው ነገሮች ለመናገር እና ጀነራል ትሩዝስ ሁሌም እውነታ የሆኑ ሐሳቦችን ለመናገር የምንጠቀምበት የቴንስ አይነት ሲምፕል ፕሬዘንት ቴንስ ይባላል። ሁለተኛው ፕሬዘንት ኮንቲኒየስ ይባላል። ፕሬዘንት ኮንቲኒየስ የሚባለው አሁን ላይ እየሰራን ያለነውን ስራ ወይም ደግሞ በአሁን ዙሪያ ለምሳሌ በዚህ ሳምንት፣ በዚህ ወር፣ በዚህ ዓመት እያልን የምንናገራቸውን ስራዎች በዚህ ሳምንት እየተማርኩ ነው፣ በዚህ ሳምንት እያጠናሁ ነው ማለት ብንፈልግ በዚህ ዙሪያ እንላቸዋለን እነዚህ አይነት ቴንሶችን ማለት ነው። ስለዚህ እንደዚህ ለማለት እንጠቀምበታለን። ከዛ ፕሬዘንት ፐርፌክት የምንለው ደግሞ አንድ ስራ በፊት ተጨርሶ በፊት ተሰርቶ ነገር ግን አሁን ላይ ተጽዕኖ ያለው መሆኑን በፊት ማለቁ አሁን ላይ ሌላ ትርጉም ለምሳሌ ለሌላ ስራ፣ ለሌላ ልምድ፣ ለሌላ ነገር ዝግጁ መሆናችን የሆነ ኢንፎርሜሽን እንዳለን ለመናገር ነው። ፕሬዘንት ፐርፌክት ኮንቲኒየስ የምንለው ደግሞ አንድ ነገር ቀድሞ ተጀምሮ እስካሁን እየቀጠለ መሆኑን ለመናገር የምንናገርበት ያ ማለት በመሃል ያለውን ክፍተት ለመሙላት ወይ ደግሞ ከሆነ ጊዜ እስከሆነ ጊዜ ስራ ላይ መሆናችን የሆነ ነገር ማድረጋችን ለመናገር የምንጠቀምበት የቴንስ አይነት መሆኑን አይተናል ማለት ነው። ስለዚህ እንደዚህ በዚህ መንገድ ሌሎችንም ቴንሶች ፓስትንም ሆነ ፕሬዘንት ፊውቸር የምንላቸውን ቴንሶች እንደዚሁ በቀጣይ በየተራ ብትንትና አድርጌ የምሰራላችሁ ነው የሚሆነው። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ እና ሼር ማድረግ ቪዲዮአችን ቫይራል ማድረግ ይጠበቅባችኋል ማለት ነው። ስለዚህ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ደግሞ በውስጥ መስመር ማጥናት ከፈለጋችሁ በአጭር ጊዜ ውጤታማ እንድትሆኑ በውስጥ ገብታችሁ እንድታጠኑ እንመክራለን ማለት ነው። ለዛሬ እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።